አቤቱ አምላኬ እየኝ ስማኝም ጠላቴ አሸነፍኩት እንዳይል ቁጥር 4 ላይ የሚያስጨንቁኝ እኔ ብናወጥ ደስ እንዳይላቸው ለሞት እንዳልተኛ አይኖቼን አብራ። ክብር አስገቡ እስኪ። ደስ አይል? እስቲ አይኔን አብራ በሉ። ምጽፉ ሰዎች በጣም ደስ ይለኛል። አትሊስት ሜዲቴት ታደርጉታላችሁ። ቁጥር 4 አቤልዬ አቤቱ አምላኬ እየኝ ስማኝም ጠላቴ አሸነፍኩት እንዳይል። ይሄን እየነገርኳችሁ በመንደራችሁ ያለ ሟርት ወደቀ። ኧረ ጩና አሜን በሉ። በስማችሁ ላይ ያለ ሟርት ወደቀ። በአገልግሎታችሁ ላይ ያለ ሟርት ወደቀ። በሰፈር ላይ ያለ ሟርት ወደቀ። አይልም በል እስቲ ደስ እንዳይላቸው ለሞት እንዳልተኛ። ሃሌሉያ! ለሞትም እንዳልተኛ። አልሰማችሁኝም? አሁንም አልሰማችሁኝም? ሞት ማለት ሊሚቴሽን ነው። ከተኛ ትሞታለህ ማለት ነው። አይኖቼን አብራ። አንድ ሰው ልባርክ። አመቱን ሙሉ ታሸንፋላችሁ። አመቱን ሙሉ ትጸልያላችሁ። አመቱን ሙሉ ትነቃላችሁ። አመቱን ሙሉ ታበራላችሁ። አይኖቼን አብራ። የሚያስጨንቁኝ እኔ ብናወጥ ደስ እንዳይላቸው የሆነ ሰው ይሰደው እስቲ። እኔ ብናወጥ ደስ እንዳይላቸው አንድ ሰው ያለኝን ልንገራችሁ። በጣም ወዳጄ ነው። ብዙ ጊዜ ከፍቶኝ ያውቃል አለ። ብዙ ጊዜ አዝኛ ያውቃለሁ አለ። ሰይጣን ፊት ለፊት ግን እሸልላለሁ አለ። አጨብጭቡ እስቲ አጨብጭቡ። ፎክራለሁ አለ። እስቲ ክብር አስገቡ እንደገና። ናቲና ኩራማ ካስቶ ፕራዲላ ቦሻታ አራጩይና አሜን በይ እስቲ። በዚህ በአማርኛው በቆንጆ በከተማ አማርኛ እቦስታለሁ አለ። አረሳቅ ወደዛ ሪላክስ አረጋለሁ አለ። ይሄ ነው ፍቺው። ክብር ለእግዚአብሔር ይሁን። አንድ ሰው ልባርክ። ነውጣችሁን ጠላት ማየት አይችልም። ኪሳችሁን ማየት አይችልም። ቤታችሁን ማየት አይችልም። ጉስቁልናችሁን ማየት አይችልም። እያየ እንዳላችሁ ያያል። ወይኔ ሰው የለም አሜን በሉ። እንደውም አንድ ሰው ልባርክ። ምንም የላችሁም፣ ሰሞኑን ግን ሰው አበድረኝ ይልሃል። አረጩና አሜን በል። ሃሌሉያ! ድህነት አይነበብባችሁም፣ ሐዘን አይነበብባችሁም፣ በሽታ አይነበብባችሁም። ጩና እስቲ አሜን በል። ግራም ያጋባ ህይወት ትኖራላችሁ። ምን አስጨነቃችሁ? የሚያኖራችሁ እግዚአብሔር ነው። ለምን ትበዛላችሁ? አሜን በሉ እንጂ። አንዳንዶች ይሄ ስብከት ካልጣማቸው የራሳቸው ጉዳይ። የራስን አሜን በል። ዶንት ሉክ አት ሂም። የራስን አሜን በል። ዋራኪ እስቲ አሜን በል። እስቲ ጩይና አሜን በይ። ጎረቤቶችሽ ባንቺ እናወጣሉ። ምን ነው አሜን ብትሉ ዛሬ መስሪያ ቤቶች ባንተ እናወጣሉ። አረጩና አሜን በል። በስንት ደጋሚ መካከል እኮ ነው ያለው። ስለማታውቅ እኮ ነው። ፈጽሞ ሲያዩ ባለጸጋ እንደሆንክ ያነቡዋል። ክብር አስገቡ እንደ ጩና አሜን በሉ እንጂ። መንቀሳቀስ የምትፈልጉ ዓለም ፌር አይደለችም። ዓለም ልንገራችሁ የማን እንደሆነች ያሸናፊዎች ናት፣ የሰነፎች አይደለችም። ላሳያችሁ። በጥናቴ ቁጭ ብዬ ለረጅም ሰዓት ሳልተኛ ነው የማጠናው። በጥናቴ ጊዜ ሳጠና ወደ ዘፍጥረት ላይ ወሰደኝ። አንድ ቃል ነው ነፃ ያወጣኝ። ለአዳም
ምድርን ሰጠው ነው የሚለው። ብዙዎቻችን ሰጠው ብቻ ነው የምናውቀው። ይጠብቃትና ያበጃት ዘንድ ይላል። ስለዚህ ለአዳም ምድርን ሲሰጠው ከስራ ጋር ነው የሰጠው፣ ከስንፍና ጋር አይደለም። ስለዚህ አዳም ገዢ የሆነው እስከ መቼ እንደሆነ ታውቃላችሁ? እስከ ሰራ ድረስ፣ እስከ ተጋ ድረስ። እስከ ተጋ ድረስ። የእናንተ እረፍትና ደስታ ያለው በትጋት ውስጥ ይሁን፣ በጸሎት ውስጥ ይሁን፣ በስራ ውስጥ ይሁን። እስቲ ጨሰጩና አሜን በሉ እስቲ። እዚህ እጅን አጣምረ ቁጭ ብትል እከክን ታካለህ። እኔ ያለኝ ሰው አለ። ልክ ነው። በጊዜው አልገባኝም ነበር። ኖ ሂዝ ራይት። ብዙ እግዚአብሔር ሰዎች ኮርክመውኛል። they are right። በጣም የመጣሁበት ካልቸር ልክ አልነበረም። ነገር ሁሉ ቁጭ ብዬ የሚሆንልኝ ይመስለኝ ነበረ። ሃይማኖት እያታለለኝ ነበረ። አሁን ግን ገባኝ፣ አስተማሩኝ። ለሞቴ እንዳልተኛ። ሞት ማለት የቃሉ ፍቺ በኮመንተሪ ያለኝ ብያቸዋለሁ። ሊሚቴሽን ማለት ነው። ሊሚቴሽን ማለት ሁሉ ጊዜ ያንተ ገንዘብ ከ20 ሺህ ብር አያልፍም። ሁሉ ጊዜ ያንተ ገንዘብ ሚሊዮን በስም እንጂ ምን እንደሆነ አታውቀውም። የሺ የምትባል ዘመድህ እንጂ ምን እንደሆነ አታውቀውም። በሱ ደግሞ ብር ስላሌለ እግዚአብሔር ይመስገን እኔ ጻድቅ ሰው ትላለህ። ባይብል ደግሞ አንተ ሰነፍ ይልሃል። ምድርን ለሰው ልጆች ነው የሰጣት፣ ከሰውም ልጆች ደግሞ ለክርስቶስ፣ በክርስቶስ ደግሞ ለአንቺ። ስለዚህ ባንኮች በራቸውን ይከፍታሉ። ክብር አስገቡ ባካችሁ። አይኔን ነጋዴዎችን ማሰልጠን እፈልጋለሁ። አሜን በል እንጂ። እኔ ልቸገረኝ ብዬ ለምኛ አይተኝ ታውቃለህ? ሀብቴ የት እንዳላቃለሁ። አትቀበለው ብትፈልግ፣ ትጋቴ ላይ ነው። በተጠራውበት እስከ ተጋው ድረስ ደሞዝ አለኝ። ሀብሳለሪ ቀና ብቻ ነው ምለው ለሳሬ አንዳንዴ ባለቤቴ ኧረ ረፍት አርገረተው ትለኛለች። ለምን ነው ማርፈው? ማረፍ ባለብኝ አርፋለሁ። ትናንት ስናወራ ነበር። ከኔ ጋር መሬት የወሰዱ ሰዎች እስካሁን ሙግት ላይ ናቸው። እኔ ገንብቼ እያመለኩ ነው። ቸልተኛ በሆነ እንደሱ ይሆናል። አሁን ሌላ ታክቲክ ሰይጣን አመጣ። ገልብጬዋለሁ። ላውጃ አትፍሩ አልኳችሁ። አትፍሩ። ባንኮች ደጃቸውን ይከፍታሉ። እኔ ምለውን ትወስዳላችሁ። ንግዷ መልካም እንደሆነ ትመለከታለች ነው የሚለው እንጂ ንግዷ ከስሮ ሰው አይስቅባትም። ክብር አስገቡ። መልካም እንደሆነ ንግዷ መልካም እንደሆነ ቤቷ መልካም እንደሆነ ኑሮዋ መልካም እንደሆነ እስቲ ጩና አሜን በል። ሰራዊት አለ እንደዚህ ቤት እስቲ አሜን በሉ። እስቲ አሜን በሉ። ኧረ እንደውም ውጭ አልሄድም፣ ጎበዝ አልሄድም። ሰራዊት ካለማ አልሄድም። እዚሁ አበለጽጋቸዋለሁ። ጉርባ አሜን ጀሪሜ ጩና እስቲ አሜን በል። እስቲ እንደገና የአባት በረከት ኤሳው ስለገባው ወንድሙን ሊገል ከተነሳ ይሄ በረከት ከገባችሁ 2018 አሸናፊ ናችሁ። Where are you? እና ሁሉ ጊዜ ፕሊዝ አይ ቤግ ዩ ሰው የሚበሳጭባችሁ ባለመናው ስለተቀመጠ የሚለው ቪዥኑ ላይ ስለተቀመጠ because of his calling who መርዶክዮስ። እስቲ መርዶክዮስ በሉ። መርዶክዮስ መጽሐፉን መጨረሻ ላይ ስታነቡት ለህዝቡ መልካም ነገር የፈለገ በአገሩ የተመሰገነ ሰው ነበር ነው የሚለው። በር ላይ ተቀምጦ አልጨረሰም። ኖት የት አላለቀም። ያንቺ መጨረሻ ይሄ ነው። አጨብጭቢ በደንብ እመጣለሁ። እና የመጀመሪያ ነገር ገባበት። አዳራሹ ላይ ገብቶ ግንድ አስቆርጦ መስቀል ጀመረ። ይሙት ዓለም ሁሉ የሚለው ምንድነው? ይሙት። ለዚህ ነው ዳዊት እንደዚህ አለ፣ ለሞቴ እንዳልተኛ። አልሰማችሁም? ባካችሁ በቤትሽ ድል ይገባል። ፍሬ በቤትሽ ድል ይገባል። ቀለበትሽን ጌታ አይቶታል። ኪዳንሽን ተመልክቷል። ማን ነው? አንድ ቀን ነግሬያቸዋለሁ። እዚህ መስፍን አልነበርክም። አንድ ሴት እኔ ጋር መጣ ነበር። ቆይቷል። እናት ናት። ነቢይ ያለችኝ እንደዚህ ነው የምታወራው። አቤት አልኳት።
ሰሞኑን እዚህ የመጣው ነው የምትሰብከው ነገር በጣም ደስ ብሎኛል። እሺ አልኩ። ባሌ በጣም ስለሚጨቀጭቀኝ ወደ ጌታ መጥቶ ወስድልሻለሁ አይዞሽ ብሎ አጽናንቶኝ ነበር። እስካሁን በሕይወት አለ አለች። ሰው እኮ አደገኛ ነው። እንዴት አይነት መንፈስ ነው! እንዴት አይነት አስተሳሰብ ነው! መቼ እንዲሞት ትፈልግ? ለምን ድብና አይልም ታዲያ? አሁን ከዚህ ውጭ ያልኩት አንድ ድል ነው የምሰጥሽ። ጌታ እንደ አዲስ ተቀበይ ነው ያልኳት። አርናት ውጪ ከዚህ አንተ የተሰጠህ የህይወት አገልግሎት እሱም የሚበዛ ክብር አስገቡና እንጨርሳለን። ይሰፋል። ገር ደግ መልካም ስራችሁ የሚታይ ሰዎች ናችሁ። መልካሙን ስራችሁን አይተው እግዚአብሔርን እንዲያመሰግኑ ሲመቷችሁ ዝም እያላችሁ እስቲ አሜን አሜን። ብርሃናችሁ በሰው ሁሉ ፊት ምን ያድርግ? ስትረግሟቸውማ ወደ ጌታም አይመጡ። ለሰይጣን ታስደስቱታላችሁ። ባይዘው አሁን አላስተምራችሁም። አንድ አማኝ ቅድም ያልኳችሁን እርስ በርስ የሚረጋገሙ ከሆነ ያ የሚረገመው አማኝ በህይወቱ ክፍተት ከፈጠረ በሆነ መንገድ ክፍተት ከፈጠረ የወደቁ መላእክቶች ነው የሚመጡት። ሌላ ጊዜ አስተምራቸዋለሁ። የወደቁ መላእክቶች የዳርክ ኤንጅሎች አሉ። የወደቁ መላእክቶች አጋንንቶች ኢሚዲየትሊ ይመጡና ይቆጣጠሩታል። እሺ ላሳያችሁ። በዚህ ይሄንን ሰውዬ አለ ጳውሎስ፣ አሁን ይገባቸዋል። ከአባቱ ሚስት ጋራ ሌላ ጊዜ በሰፊ ባስተምር ነበር ደስ የሚለኝ። የሚተኛ ሰው እዚህ መሃል አለ ጳውሎስ። እንዲህ ያለ ነውር ደግሞ በዓለም እንኳን የለም፣ በጣም ነውር ነው አለ። ስለዚህ ያለው አማራጭ አለ ጳውሎስ፣ ይሄ ጳውሎስ አይደላችሁም እናንተ። አስቸጋሪ ስለነበረ እሱንም ቢሆን ምን አረገው ጳውሎስ? ይሄን ሰውዬ ከማህበር ምን አርጉት አለ፣ አስወጡት አለና ስጋውን ለማን አሳልፎ ሰጠው አለ? ለሰይጣን አሳልፎ የሰጠው ማለት የወደቁ መላእክቶች ይጫወቱበት ማለት ነው። በንጹህ ወንድም በጌታ ደም በፈሰሰለት ግን ይሄ አይቻልም። ያ ሰውዬ ግን ቤተክርስቲያን ያረከሰ ሰው ነው። በደንብ ስሙ። ቤተክርስቲያን ያዋረደ ሰው ነው። በዓለም እንኳን የሌለውን ኃጢአት ያመጣ ሰው ነው። ኢቭን በቤተክርስቲያን ውስጥ እስካለ ድረስ አሁን ቆንጆ መገለጥ ወደ ውስጥ እውነት ለመናገር ያን ሁሉ በደልና ኃጢአት እያደረገ ፕሮቴክሽን ነበረው፣ ግን አማራጭ አልነበረም። ከማህበሩ ይገለላል። ጳውሎስ ከማህበሩ ይገለል ሲል ምን ማለት ነው? ልክ ስናስወጣው እኛ ኦቶማቲክሊ እነዚያ ያገኙታል። በማህበሩ ደግሞ ቢቀመጥ ያውካል እንደማለት ነው። ግን ይሄ ለማንም አልተሰጠም። አንዴ ነው የተጻፈው። ይሄን ደግሞ ያደረገ ዳግመኛ የለም። እስቲ ጮህና አሜን በሉ። ሁሉም በምህረቱ ነው ያለው። ትስማማላችሁ? ትስማማላችሁ ወይ? ልባርካችሁ። ዛሬ አመቱን ሙሉ እንደባረካችሁ ትጨርሳላችሁ። ክብር አስገቡ። አመቱን ሙሉ አረ በደንብ ክብር አስገቡ። አመቱን ሙሉ እስቲ ልዝጋው። እንደሰጣችሁ ትጨርሳላችሁ። ሐሴት እንዳረጋችሁ ትጨርሳላችሁ። ለሆነ ሰው መልእክት ይውሰድ። ነገሩ ተገልብጧል። አረ ሰው የለም። አንድ ደቂቃ። ነገሩ ምን ሆነ? ነገሩ ምን ሆነ? አይኖቼን አብራ አለ። ጨርስ ነው በቃ። አይዟችሁ። ጥቂት ነገር ተከተክ አድርጌ ሳምንት ሌላ ላካፍላችሁ። የውጊያ የማሸነፍ ስልት ነው ይሄ። ቢያቅተው በሉኝ እስቲ። እግዚአብሔር ምስክሬ ነው። አመቱ ሳያልቅ አቃተኝ በምትሉት ላይ እግዚአብሔር ጣልቃ ገብቶ ማምለጫ
ታጠናቀቃላችሁ፣ በድል ትሄዳላችሁ። ጣልቃ ይገባልኛል በሉ እስቲ። እናንተ ሲያቅታችሁ እግዚአብሔር ጣልቃ ይገባላችኋል። ዝም ብዬ ነካ አድርጌ እኔ ላንብበው። ደግሞ ልትሸሽገው ባልቻለች ጊዜ የደንገል ሳጥን ለእርሱ ወስዳ ዝንፍ ቅጥር ለቀለቀችው፣ ሕፃኑን አኖረችበት፣ በወንዝ ዳር ባለ ቄጤማ አስቀመጠችው ይላል። ለሶስት ወር ያክል ሸሸገችው። ከሶስት ወር በኋላ ግን አቅም አጣች። በዚህ ነው ዛሬ ስብከት የሚጨርሰው። በእነዚህ ፓርቶች በሕይወታችሁ አቅም የምታጡበት ጊዜ አለ። ሪል ስሰብካችሁ አቅም ብታጡ ግን ያጣችሁት አቅም የእናንተን ነው። ውስጣችሁ ግን ተስፋ ካልቆረጠ የእግዚአብሔር አቅም እናንተ ውስጥ ይገባል። በደም ክብር አስገቡ። የእግዚአብሔር አቅም እናንተ ውስጥ ይገባል። እንዲተርፍላት ፈልጋለች፣ እንዲድን ፈልጋለች፣ አልቻለችም፣ አቅም አጣለች። 2018 እግዚአብሔር እየረዳሽ ትጨርሻለሽ። ጠላቶችሽ አይስቁብሽም። አንድ ሰው ላውጅ፣ የእናንተ ሙሴ በውሃ አይበላም። አረ በእልልታ ባካችሁ። የእናንተ ራእይ በውሃ አይበላም። ዛምሪ ውሰጂ። የእናንተ ነገር የውሃ ራት አይሆንም። ለሆነ ሰው ልጸልይለት። እግዚአብሔር ጣልቃ ገብቶ አይዲያ ይሰጣቸዋል። ትንሽ ነው የቀረኝ ጎበ፣ ያንተ ነገር አይበላም። እንደዚህ በሉ፣ የኔ ነገር አይበላም በሉ እስቲ። አልበላም በሉ እስቲ። አይወሰድም በሉ እስቲ። እግዚአብሔር ምስክር ነው። መላእክቶች ገብተዋል። አሁን ሙሴ 600 ሰራዊት ከግብጽ ያወጣ ሰው ነው። እዚህ ሰው ላይ ሞት ታውጆበት ነበር። ሞት ሚንስ ሊሚቴሽን። እናትየው ግን አልፈቅድም አለች። ምን ማለት ነው? እሺ ለሞቶ ለሚመጣባት ሞት እንዳተኛ ጌታ አይኗን ከፈተ። ጎሽ እንደዚህ ነው ሪስፖንድ ማለት። አይኗን ከፈተ። አይኗ ሲከፈት የሚገርመው ነገር አይኗን ሲከፍተው በተከፈተው አይኗ ላይ ሁሉም ልጃቸውን ሲያስገድሉ ኬርልስ ሲሆኑ አቃተኛ ምን አባቴ ላድርግ። ዛሬ ሰውን መገሰጽ አትችሉም። ታውቃላችሁ፣ ገና ስትገዙት ቱግ ይላል። የራስ ጉዳይ ይልሃል። ቪዥን የላቸውማ እንደዚህ አይነት ሰዎች። እኔ ድሮ እንደሱ ነበርኩ። አሁን ግን እንደሱ አይደለሁም። አንድ ክፍለ ከተማ ወይም መንግስት ቢሮ ሄጄ ሰውየው ጥንብር ኩሴን ሲያመጣ ጌታዬ ብዬ ነው የምገባው። ከጥንብር ኩሴ ጋር ጉዳይ የለኝም። እኔ ቪዥኔን መውሰድ ነው። አጨብጭብ። ልክ ነህ እያልኩ ነው የምገባው። ይቅርታ አነጋገሬ ነው እያልኩ ነው የምገባው። ስለ ገብረሽ ሳልነገርኩ ነግሬዋለሁ። ለመስ የጊፍት ሪል ስቴት ባለቤት ስንተኛውን ቤት ነው የሰራው ሀገራችን ላይ። መሬት ለመውሰድ አንድ ተራ ሰው ይገፋው ነበር። አይኔ እያየ ሌሊት 11 ሰዓት እየቆመ እኛ 4 ሰዓትም እንደ ሳንቃ እንነሳ። I was there። ለባለቤቱ ረጅም ዓመት ጸልያለሁ። ወንድሞቹ ሁሉ በጌታ ናቸው። 11 ሰዓት ከኛ ቀድሞ ሰው የለውም እንዴ? እሱ አለው እኮ እሱ ነው የሚሰለፈው። ተራ አስከባሪዎቹ እያነሱ ይወረውሩታል ቀጭን ስለነበር። እኔ እኮ ብሎ መታወቂያ አላሳያቸውም። ጊዜውን አያባክንም። 2018 አልባይ ነገር ላይ ጊዜ አታባክንም። ክብር አስገቡ። ልጨርስ ነው። ውሰዱት፣ ግድ የላችሁም። ይዘህ ትወጣለህ። እስቲ እንጨርስ። እስቲ ይዤ እወጣለሁ በሉ። ይሄ ማንነት ምናምን ተውት ወደዛ። ማንነት በስራ ነው። ማንነት ይዘህ ስትገኝ ነው። ብዙ አገልጋዮች ሆነን ሄድን እኮ አፍሪካ ሀገር። አመ ፕሬየር ማን ከእግዚአብሔር ጋር ስለነበርኩ ነገርኩ አይደል? 3/4ኛውን ለኔ ነው የሰጡኝ። ላሾፍ ፈልጌ አይደለም። ልክ ፕሮግራሙ ሲያልቅ ሁሉም ቁጭ ብሎ ዶሮ ይበላል። እኔ ስፈለግ ጸሎት ላይ ነኝ ያለሁት። ስንትና ስንት ሰዓት በረራ በረሬ ቁጭ ብዬ ዶሮ ልብላ እንዴ? ሲያሽካኩ ምን ሲሉ እኔ የለውም። መድረክ ላይ ስንገናኝ ግን አልተቻለም ነገሩ። ጠላት እንዳያዋርዳቸው 3/4ኛውን አገልግሎት ለኔ ያስረክቡ። because of prayer, because of warrior ጥቂት መወሰን ነበረብኝ።
የትም ቦታ ስገባ ማንም የፈለገው አቅም ካለኝ አቅም አለኝ አቅም እንደሌለኝ ካወኩና ነገሬን የሚያበላሽ ከሆነ ግን ሌላ ጊዜ አስተምራቸዋለሁ እንዳትቀየሙኝ እንደ እባብ ብልህ መሆን አለብህ እንደ እርግብ የዋህ ብቻ አያዋጣም ስርስሩን ሄደ ሌላ ጊዜ አስተምራቸዋለሁ እባብ ስርስሩን ሄዶ ሰኮና ይነክሳል እባብ ቀንድ እንዳለው ታውቃላችሁ በመጽሐፍ ቅዱስ አስተምራቸዋለሁ ሌላ ጊዜ እባብ ቀንድ አለው በባይብል ያዕቆብ ከባረካቸው አንዱ ልጅ እንደ እባብ ቀንድ አወጣ ነው የሚለው አንድ ሰው ልባርክ በምንም አይነት አመቱን ሙሉ ታሸንፋላችሁ ባካችሁ ሰዱ በደስታ አመቱን ሙሉ ታሸንፋላችሁ እሳት ገባ አመቱን ሙሉ ድል ታደርጋላችሁ እስቲ አሜን በሉም አንድ ጎረቤትሽ አታናውጥሽም ይሄን ብዬ ልጨርስ አንድ የሰፈር ተራሷ ያናውጥህም አሁን ያ ደብዳቤ ጻፈላ አሁን እጅ ገባ አይደል አቅምም የለውም እኮ ገና አልሰገደም ገና እኮ ነው ገና ነው ወይ መስፍን ገና ነው ግን የማደንቀ አንተ መልካም ነው ክብር አስገቡ አብረን ስለነበርን ነው እንጂ እሱ ያረጋው ነገር የሚያማዝዝ አልነበረም እንዴ ግን ይኸውልህ ይሄ ነው እኮ ገና ይቀጥላል ባካችሁ ልባርካችሁ አመቱን ሙሉ ይሄ ሰውነታችሁ ጠንካራ ይሆናል እስቲ አንድ ሰው ልባርክ የህመም ስሜት ይነቀል የድካም ስሜት ይነቀል ባይዘዌ ብዙ ድካሞች ህመሞች አይደሉም አሁን አላስተምራችሁም ጊዜ የለኝም በጣም እዚህ ጋር አላችሁ ቢገርማችሁ 30 ቤት ውስጥ 20 ቤት ውስጥ ሆናችሁ እንቅልፍ ሚላችሁ ድክም ሚላችሁ ዛል ሚላችሁ ሐኪም ቤትም ስትሄድ ቪታሚን ዲ ነው ይያለ እሱ የራሱ ጉዳይ ስለ ቪታሚን ዲ ባላወራም አብዛኛው ግን እላያችሁ ላይ የተጫነው የሟርት ጫና ነው ዛሬ ይሄ መብራት ይገናኛችኋል እስቲ ጩሁና አሜን በሉ እስቲ ነቃለው በሉ እስቲ ነቃው በሉ እስቲ ስለዚህ እንደዚህ ይላል ስትነቁ ምሳሌ መጽሐፍ መዝጊያ ቢሆን ደስ ይለኛል ሌባ ይላል በተራበ ጊዜ ሲሰርቅ ሰዎች ምንም አይሉትም ይላል የዚህ ቃል ፍቺ እንዲሰርቅ ያደረገው ለመስረቁ ፓወር ያገኘው because of ረሃብ ለረሃቡ ለማስታገስ ገብቶ ይሰርቃል ይላል እሱ አልፈልገውም እኔ ባለቤቶቹ የነቁ እንደሆነ ምን ያረጉ እንደሆነ ይሄ ሰዓት ይግባብ ጫማ ውስጥ አረ ሰው የለም ይሄ ሰዓት ይግባባችሁ እስቲ የነቁ እንደሆነ በል ከያዙት በኋላ 7 እጥፍ ይከፍላል ይላል 2018 እንኳን ሊስቁብ 7 እጥፍ ዕዳ ውስጥ ገብተዋል ከዛ ቀጥሎ በቤቱ ያለው በሙሉ ያስረክባል ይላል ስለዚህ ይሄ ትምህርት ያለቀ ነው ኃይለኛው እናንተ እንጂ ሌባው አይደለም ምርኳችሁ መውሰድ አይችልም የእናንተ ሊነካ ከመጣ ጃኬቱን ጥሎ ይሄዳል ክብር አስገቡ በቃ በደም ክብር አስገቡ እስቲ አንዴ ጩሁና አሜን በሉ ምርኮ በምርኮ ትሆናላችሁ ስለዚህ እግዚአብሔር አይኗን ከፈተላት የደንገል ሳጥን አየች በዛ ሳጥን ልጇ ተረፈ ዝፍጥ ለቀለቀችው ለንግድህ አይንን ይከፍትልሃል ለኮሙኒኬሽን አይንን ይከፍትልሃል እንዴት እንደምታወራ አይንን ይከፍትልሃል ጥበብን እግዚአብሔር ይሰጣል ውሃ ላይ ስታስቀምጠው ያ ሳጥን ልጁን አላሰመጠውም ውሃው ልጁ እንዲተኛ አደረገው እስቲ አጨብጭቡ አንድ ለልጆች ሚዘመር መዝሙር ነበረ የልጆች ቢኖሩ ጥሩ ነበረ ሃሌሉያ ውሃው ዘፈነለት ከአዋፋት ጋር እና ቤቢ ሙሴ ተኛ እንጆይ ያረግ የመጥቢያው ሰዓት ሲደርስ ግን አለቀሰ ግሎሪ አዩ ሃፒ ከፈርዖን ቤት መጣች ይላል ለአንድ ሰው ባርኬ ወረደች ልትታጠብ ከደንገጥሮቹ ጋር በጣም የገረመኝ ደንገጥሮቹ አይደሉም የሰማችሁ ብላቴ ነው
የፈርዖን ልጅ ናት እና አምጡልኝ አለች። በጣም የገረመኝ ይሄ ልጅ አለች ከዕብራውያን ሴቶች ያንዲቷ ነው አለች። ሺ ኖስ ግን ዛሬ የራሴ ያረጋዋለሁ። እግዚአብሔር አመፀኛውን 2018 ያንተ አርጎ ለገቢ ትጠቀምበታለህ። አጨብጭብና ልጨርስ። ኧረ እባክህ ልጨርስ። በደንብ ውሰዱ እባካችሁ። አመፀኛውን ያንተ ያረጋዋል። ከውሃ ላይ ያነሳቸው። ከውሃ ላይ አውጥቼዋለሁ ስትል ምን አለች? ሙሴ ብላ ጠራችው። ኢሚዲየትሊ የሙሴ እህት እየሮጠች መጣች። የገረመኝ እሱ ፓርት ነው። ለጠጋ አለችና ድንገጥሮቿን ሰንጥቃ። ይሄ የሚያሳየው ምንድን ነው? እማትፈጥኑ ከሆነ እጃችሁ ላይ ያለው ነገር ይወሰዳል። ጌታ ይባርካችሁ። ጥሩ ተማሪዎች አሉን፣ እኛ ጥሩ ሰሚዎች። ሂዱና አንብቡት ክፍሉን። ዘጸአት 2 ትልቁ እህቱ የሰራችው ስራ ነው። ቶሎ ብላ ሄዳ በድንገጥሮቿ መካከል ገብታ ይሄን ልጅ የምታጠባ ከዕብራውያን ሴት ልፈልግልሽ አለቻት። ከተኛ ይወሰድባል። ብሪሊየንት መሆን አለብህ። አክቲቭ መሆን አለብህ። አንድ ሰው ያጨብጭብ እስቲ። ጸጋ ውሰደው። ይሄንን አክቲቭ ብሪሊየንት ማወቅ